ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩም። በፋኖ ኃይሎችና ብልጽግና አገዛዝ መካከል እየተደረገ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬው ዕለትም በደጋዳሞት ግንባር የአገዛዙ የ76ኛ ክፍለ ጦር አዛዥ ኮሎኔል አበራም ከነግብረ አበሮቹ መደምሰሱ ተሰምቷል። በደጋዳሞት ግንባር ይበርትና ሐሙስ ገበያ በተባሉ አካባቢዎች እየተደረገ በሚገኘው መጠነ ሰፊ ውጊያም የአገዛዙ የ76ኛ ክፍለ ጦር አዛዥ ኮሎኔል አበራም ከነሰራዊቱ በፋኖ ኃይሎች መደምሰሱ ታውቋል። ለፋኖ ኃይሎች ገለጻም ሞርታር፣ ዲሽቃ፣ ብሬን፣ ስናይፐርና በርካታ ክላሽንኮቭ ጠመንጃዎችም ከተለያዩ ተተኳሾች ጋርም በፋኖ ቁጥጥር ስር መዋላቸው ታውቋል። በተያያዘ ዜናም በአፋብን ቴዎድሮስ እዝ 105ኛ ኮር የ55ኛ ክፍለ ጦር ዛሬ ሰኔ 19 2018 ዓ.ም ለአገዛዙ ኃይሎች አልባሳትን ጭኖ ሲንቀሳቀስ የነበረ ተሽከርካሪን ከነሙሉ ጭነቱም የፋኖ ኃይሎች በቁጥጥር ስር መዋላቸውን አስታውቀዋል። በሰሜን አቸፈር ወረዳ ለሚገኘው ሚሊሻና አድማ ብተና ጥምር ጦር ለማድረስ መነሻውን ባህር ዳር ያደረገ 157 ሚሊተሪ አልባሳትን ጭኖ ሲንቀሳቀስ የነበረ አባዱላ በ55ኛ ክፍለ ጦር ፋኖች በተደረገ ጥብቅ ክትትልም በቁጥጥር ስር መዋሉን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 303ኛ ግዙፍ አሳምነው ኮር ክንፍ የሆነው 81ኛ ክፍለ ጦር መቄት ወረዳ ወደ ደብረ ዘቢት ከተማ ሲንቀሳቀስ በነበረ አገዛዙ ሰራዊት ላይ ጥቃት በመፈጸም ከባድ ጉዳት ማድረሳቸውን አስታውቀዋል። በዛሬው ዕለት መነሻውን ከመቄት ወረዳ መቀመጫ ፍላቂት በማድረግ መዳረሻውን ደብረ ዘቢት ከተማ ለማድረግ የተንቀሳቀሰው የብልጽግናው ሰራዊት ከቦታው ሳይደርስ በፋኖ ኃይሎች የደፈጣ ጥቃት ከባድ ኪሳራ ደርሶበታል ተብሏል። በዚያው ደውጊያም የሚሊሻ ሻምበል መሪውን ጌታ ገበየውን ጨምሮም 6 ሚሊሻና 5 የአገዛዙ መከላከያ ሰራዊት ሲደመሰሱም ከ18 በላይ ቁስለኛም በመያዝ ደብረ ዘቢት ከተማን ሳይደርስ ወደ ፍላቂት ከተማም ለመመለስ መገደዱን የአፋብን ምኒልክ እዝ ሚዲያና ኮሙኒኬሽን መምሪያ ባወጣው መግለጫ አስታውቋል። ወደ ሌላኛው መረጃ ስናልፍ የአገዛዙ ኮሎኔሎችም አሁን ላይ ህወሓትን መንቀፍና ማውገዝም ጀምረዋል። ቲዲኤፍ እየሸሸነው አልዋጋም ብሏል ሲሉም ጀነራል ጻድቃን ገብረትንሳኤም ተናግረዋል። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብሏል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን አቅማቸው ስለተመናመነም እየወላወሉ ነው ያሉም ሲሆን በፊት ማስተዳደር በቻሉበት አቅም ልክ ማስተዳደር ስላልቻሉ አፋኝ ህግ አውጥተው ማስተዳደር ነው የሚፈልጉት። ቀደም ሲል የሰሩትን ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል ሲሉም ጀነራል ጻድቃን ገብረትንሳኤም ህወሓትን ኮንነዋል። ሌላኛው ጀነራል ባጫ ደበሌ የአፍሪካ ህብረት የህወሓትን እርምጃም እንዲያወግዝ ጠይቀዋል። በቅርቡ ጊዜያዊ አስተዳደሩን በማፍረስ ወደ ፕሬዝዳንትነት የተመለሱት ዶክተር ደብረጽዮን ገብረ ሚካኤል አሳሳቢ የተባለም አዋጅ በመላ ክልሉም አዋጃቸው ይታወሳል ያሉም ሲሆን ይህንን አዋጅም መመልከታቸውን የገለጹት በናይሮቢ የኢትዮጵያ አምባሳደር ጀነራል ባጫ ደበሌም የክተት አዋጅና የግዳጅ ምልመላ በሚል ርዕስ ባሰፈሩት ጽሑፍ የአዋጁ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነም አመላክተዋል። ከዚህ ጦርነት ቀስቃሽ እንቅስቃሴ በስተጀርባ የራስን ጦር እንደገና ማጠናከርና ታጣቂዎችን እንደ ቅጥረኛ ተዋጊ ወደ ጎረቤት ሀገር ሱዳን ግጭት መላክ የሚሉ ግቦች እንዳሉም የገለጹት ጀነራሉ ባጫም የአፍሪካ ህብረት ይህንን የህወሓት ድርጊት በአደባባይ እንዲያወግዝም ጠይቀዋል። በተጨማሪም ህብረቱ ይህ አዋጅ በአስቸኳይ እንዲሰረዝ በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር እንዲመለስና የፖለቲካ ሂደቶችም እንዲቀጥሉም ግፊት እንዲደረግም አምባሳደሩ ጥሪ አቅርበዋል። ሊፈጠሩ የሚችሉ አላስፈላጊ ቀውስ ለመከላከልም የአፍሪካ ህብረት አስቸኳይ እርምጃ እንዲወስድም ጥሪ አቅርበዋል። ህወሓትን ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጡ ድንጋጌዎችን የያዘው አዋጅ ተግባራዊ እንዲሆን ትዕዛዝ አስተላልፏል። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነት ለማረጋገጥ በሚል የወጣውን አዋጅም ያጸደቀው ግንቦት ላይ ነበር። መንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ኃላፊዎችም ስለ አዋጁ ለፍትህ እና ጸጥታ አካላትም ስልጠና ሲሰጡ መቆየታቸው ታውቋል። አዋጁ እስካሁንም በክልሉ ነጋሪት ጋዜጣ ባይታተምም ወደ ስራ የተመለሰው ምክር ቤት አፈጉባኤ ምህረት በረሃ ረቡዕ ሰኔ 17 2018 ዓ.ም ለክልሉ ፍትህ ቢሮ በጻፉት ደብዳቤም ህጉ ተግባራዊ መሆን እንዲጀምርም መመሪያ ሰጥተዋል። በከሚሴ ሀገረ ስብከት የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ መገደላቸው ተሰምቷል።
በከሚሴ ሀገረ ስብከት የባቲ ጉሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙም ከትላንት ማግስት ሰኔ 17 ቀን 2018 ዓ.ም በባቲ ከተማ በሚገኘው መኖሪያ ቤታቸው ባልታወቁ ኃይሎች በተከፈተባቸው ጥቃትም ህይወታቸው ማለፋቸው ታውቋል። በጥቃቱ ወቅትም በባለቤታቸው ላይም የአካል ጉዳት መድረሱ የታወቀ ሲሆን የአራት ልጆች አባት የሆኑትና በቀን አገልግሎታቸው እንዲሁም በልማት ተሳትፏቸውና በምዕመናን ዘንድ የሚወደዱት የቄስ ፍሬው ስርዓተ ቀብርም ትላንት ሰኔ 18 ቀን 2018 ዓ.ም በባቲ ጉሃም ጽባህ አቡነ ተክለ ሃይማኖት ቤተክርስቲያንም ቀብራቸው ተፈጽሟል። የሀገረ ስብከቱ የህዝብ ግንኙነት ክፍልም ድርጊቱን በጽኑ አውግዟል። የ91 ዓመቱ የእስራኤል ጦር አርበኛ በደቡብ ሱዳን የክብር ጄኔራል ማዕረግነት ተሰጣቸው። ደቡብ ሱዳን በመጀመሪያው የሱዳን የእርስ በርስ ጦርነት ወቅት ለሀገሪቱ የነጻነት ትግል ላደረጉት ከፍተኛ ድጋፍ ለ91 ዓመቱ የእስራኤል ጦር አርበኛ ዲቪድ ኦሪ ቤን ዞኤሉል የክብር ጀግንነትንም ማዕረግ ሸልመዋል። ፕሬዝዳንት ሳልቫኪር ማዕረጉን በእጅ በሰጡበት ወቅት ቤን ዞኤሉል አናንያን ዋን የተባለው የነጻነት ንቅናቄ ከእስራኤል ጋር ግንኙነት እንዲመሰረት ላደረጉት አስተዋጽኦም ምስጋና አቅርበዋል። በትግሉ ወቅት እስራኤል ወታደራዊ ስልጠና፣ የሕክምና አቅርቦቶች፣ የኮሚኒኬሽን መገልገያዎች እንዲሁም ሌሎች የሎጂስቲክስ ድጋፎች እንድታደርግ የቤን ዞኤሉል አስተዋጽኦም ከፍተኛ እንደነበር ጠቁመዋል። በቬንዙዌላ አደጋም የሟቾች ብዛት 235 ሲደርስ የተጎጂዎች ቁጥርም 4300 መድረሱ ተሰምቷል። በቬንዙዌላ ዋና ከተማ ካራክስ አቅራቢያም በደረሰ ሁለት ተከታታይ ከባድ የመሬት መንቀጥቀጥም የሞቱ ሰዎች ቁጥር 235 ሲደርስ ተጎጂዎችም 4300 መድረሳቸው ታውቋል። በካራክስና በአቅራቢያው በሚገኝ የባህር ዳርቻ ከተማም ለአጉራ በህንጻዎች ፍርስራሽ የተቀበሩ ሰዎችም ለእርዳታ ሲጣሩ ይሰማሉ የተባለ ሲሆን በአደጋውም በርካታ ሰዎች ሞተዋል ተብሎ ሲገመት ሌሎች ደግሞም ቤት አልባ ወይንም በተጎዱና ለአደጋ በተጋለጡ ህንጻዎች ውስጥ ከመቆየት ይልቅ መንገድ ላይ ለመውደቅም መገዳቸው ታውቋል። አደጋው የደረሰውም ረቡዕ ዕለት ቬንዙዌላ ብሔራዊ በዓል እያከበረች በነበረችበት ጊዜም ሲሆን ይህም ማለት አደጋው የደረሰውም ከወትሮ በተለየም በርካታ ሰዎች ቤት ውስጥ እያሉ እንደነበር ተጠቁሟል። የቬንዙዌላ ብሔራዊ ምክር ቤት ፕሬዝዳንት ሆርሂ ሮድሪጉዝ የአገሪቱም ጊዜያዊ ፕሬዝዳንት ዴልሲ ሮድሪጉዝ አስቸኳይ ጊዜ ካወጁ በኋላም የሟቾች ቁጥርም መጨመሩን አስታውቀዋል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በነገው አጫጭርና ሰበር መረጃዎች እንገናኛለን። መልካምን ሁሉ ተመኘንላችሁ።